ያ እንግዲህ ላዛኛ ያለ ቺዝ አይሆንም 200 ግራም ቺዝ ተጠቀምሽ ያ ቺዝ ከፍተኛ ፋት ነው ትግስት ከሜትር አንሺ ጉድ ትግስት ስለመጣሽ ደስ ብሎናል ያንቺ ጊዜ ኦኬ ትግስት ባላለው እድሜ 48 ኡመቴ 48 ነው ያልሽው ያ 48 ምን ይመስላል ትልቅ ነው አይደለም ኦኬ ለኛ እኮ አንቺ አሁን አንድ ፍሬ ልጅ ነሽ ደስ አይልም ደስ ይላል ይሆናል አይመኝን ትግስት ተረጋጊሽ አንቺ ጊዜ ነው ምንም ያጣደፈን ነገር የለም ይሆናል ኦኬ የሆነ የተጋነነ የተስፋ ቃል አይምሰልሽ ሲምፕል ይሆናል እሺ because ሮንግ ዌይ ስንሄድ ሰውነታችን ያረጃል ይገረጅፋል በሽታ ይመጣል ጀስት ያችን መንገድ ነው ማሳይሽ ከዛሬ ጀምሮ ባወራነው መንገድ እንደ ሙከራ ብታደርጊ ሁሉ ነገር ይቀየራል ዝግጁ ነሽ ያ ዝግጁ ነኝ yes so እድሜሽ 48 ነው ኪሎሽ ስንት ነው 96 ወይ 97 ቁመትሽ 2 ሜትር መሆን አለበት እንደዛ ከሆነ 1 ሜትር ከ58 ከ57 አሁን 1 ሴንቲሜትር አጥር ያለ ዋው አንቺ ልጅ ስንት ኪሎ ፋት እንዳለሽ እንደው ገምተሻል ያ ወደ 40 አይደለም ትግስት ወደ 45 ኪሎ ፋት አለሽ ምን ማለት ነው ከ96 ኪሎ ውስጥ 45 ኪሎ ያንቺ ሰውነት አይደለም ነው ያልኩሽ ያለሁት ገብቶሻል ያንቺ ሰውነት አይደለም ያገብቶኛል ያንቺ because ያንን ከተረዳሽ ነው ያንቺ ሰውነት ያለው ነው at the same time ለብዙ ነገር ቅድም ብዬሻለሁ ያለ እድሜ ያስረጃል ያስገረጅፍሻል ብዬሻለሁ ይሄ ቀላሉ ባይን የሚታይ ነገር ነው ከዚያም በጣም ለከፉ ነገሮች ሊዳርግ የሚችል 45 ኪሎ ፋት ተሸክመሻል ይሄንን ከተረዳሽ ነው ፋይት የምታደርጊው እየገባሽ ነው ያ እየገባኝ ነው ዛቱም በ48 ዓመት እድሜ ደግሞ ኪሎሽ ኦልሞስት ከ40 ኪሎ ግራም በላይ ፋት ከያዝሽ ለብዙ ነገር ይዳርጋል ብዬ አስባለሁ ምን መድኃኒት እየዋጥሽ ነው ኤልቶሮክሲ የእንቅርት ኮርቲዞን አሁን አቁሜያለሁ ዞሎፋይክ የሚባል ደግሞ ያንጀት ከ17 ዓመቴ ጀምሮ በጣም ያመኛል ያደረ ምግብ የቆየ ሰው ቤት ሬስቶራንት ስበላ በጣም እታመም ነበር እንደውም ብዙ ድሮ የሚያውቁኝ ሰዎች ሰው ቤት ስበላ አሁን ግን እየተወኝ መጥቷል ካደረ ራሱ በጣም ነው የምታመመው የ17 ዓመት ልጅ ሆኜ ነው ይሄ ነገርና ከዛ ጀርመን መጥቼ ለ16 ዓመት ጨጓራ በሽታ ነው እያልኩኝ የዛሬ 9 ዓመት በደንብ ስመረመር ሁሌ ሐኪም ቤት ነኝ በየ3 ወሩ ብዙም ሆኜ ሳልሆንም እና 16 ዓመት ጀርመን ሀገር ደግሞ ሮንግ እንትን ተደረገልኝ ማለት ነው ትሪትመንት ከዛ እንዳልሆነና በጀርመንኛ ነው ማቆ በሽታው በአማርኛ ቆይላ ከሚገባ ከሆነ ማይደን ሆኖ ትንሿ አንጀትና ትልቁ አንጀት መካከል ወደ እንትን ነው የሆነ መቁሰል ምናምን ችግር አለብኝና ይሄ በሽታ አይደንም ብለው ያው ዞሎፋይክ የሚባል 70 ሚሊግራም ኮርቲዞን ወስድ ነበረ ከዛ ፊቴ ላይ እንደማዲያት ምናምን ከዛ በኋላ በቃ ቀንስ ነበረ ሰውነቴ ላይ ውሃ እየበዛ ምናምን እንግዲህ ለ100 ኪሎ በቅቻለሁ አይዞሽ ያወራን ያለነው ኢንፍላማቶሪ ባውል ዲዚዝ የሚባሉ ህመሞች ናቸው ሜቢ ክሮንስ ዲዚዝ ወይ አልሰራቲቭ ኮላይቲስ ምናምን የሚባሉ ነው ያ ክሮን ዲዚዝ ያ
እንግዲህ እቺ ልበልሽና ገብቶሻል። የዛኔ 17 ዓመትሽ አካባቢ ላይ የሆነ ነገር ስትበይ አንጀትሽን ያምሽ የነበረው በዛ ጊዜ ነው ነገሮች የጀመሩት። ገብቶሻል። የዛን ጊዜ ገብቶን አንቺ ልጅ ምግብሽን ቀይሪ አሁን በምናወራ መንገድ ቢኮዝ ሊኪ ገት ገብቶሻል። የአንጀት ግድግዳ የዛኔ ነው መቁሰል የጀመረው። ከምን የመጣ ብለሽ ብትይኝ ብዙዎቹ ከነዚህ ከሮንግ ምግቦች፣ ፕሮሰስድ ከሆኑ ምግቦች፣ ከፍተኛ ካርቦሃይድሬት ሪች ከሆኑ ምግቦች፣ ከፍተኛ ካርቦሃይድሬት ሪች ምግቦች ባይዘ እንጀራን ይጨምራል፣ ዳቦን ይጨምራል፣ ኩኪስ፣ ክራከርስ የእነዚህ የተለመዱ ከዱቄት የሚሰሩ ምግቦችን ሁሉ ይጨምራልና የስንዴ ፕሮዳክቶችን ጨምሮ የቢንስ ምግቦችን ጨምሮ አቁሚ ብለን ብልንሽ ኖሮ ይሄ ሁሉ ኪሎ ጌን ባላደረግሽ። ምክንያቱም ለረጅም ጊዜ የወሰድሽው ስቴሮይድ መድኃኒቶችና ሌሎች መድኃኒቶች ራሱ ዌይት ጌን እንድታደርጊ ያደርጋሉ። ገብቶሻል? ምን እያልኩሽ ነው? ቀለል አድርጌ ሳይ ኢቨን የታይሮይድ ኢሹሽ ራሱ ከሮንግ ምግብ ጋር ይያያዛል። ሜታቦሊካሊ ስንታመን ታይሮይድ ግላንድም የሰውነታችን አካል ነውና ሲሚላር በሆነ መንገድ ከውስጡ ዳሜጅ ይሆናል። ሃይፖ ሊሆን ይችላል፣ ሃይፐርታይሮይዲዝም ሊሆን ይችላል፣ ከሜታቦሊክ ዲስፈንክሽን ጋር ይያያዛል። ሊኪ ገት ቅድም ያልኩሽ ኢንፍላማቶሪ ባውል ዲዚዝ አሁን ካልኩሽ ጋር ይያያዛል። ቼክ አላረግሽም ወይ ደግሞ ታውቂ ይሆናል እንጂ ስኳርም ዲያቤተስም ከዚሁ ጋር ይያያዛል። ሃይፐርቴንሽን ከዚህ ጋር ይያያዛል። ፋቲ ሊቨር ከዚህ ጋር ይያያዛል። ምን ያልኩሽ ነው? ያ ወንፈረት ሮንግ ምግብ ነው። ቅድም ላልኩሽ ለአንጀትሽ ኢሹ ምናልባትም ለታይሮይድ ኢሹም ያጋለጠሽ። yes okay so even ታይሮይድ የዛሬ ልክ የ40 ዓመቴ ላይ ኢትዮጵያ ነበርኩ። ከዛ ስመለስ አመመኝ እና ቀጥታ ወደ ሐኪም ቤት ነው የገባሁት። ከዛ ዶክተሮቹ አዩና እንትን ነው አሉኝ። ምንድነው ይሄ የስኳር ማይነስ ነው ምናምን ብለው በቃ በዛ እንትን ተባልኩኝ ማለት ነው። እና ያው 50 ነው ኤልትሮክሲን ወስደው እና ሁሌ ያመኛል። አንዳንድ ጊዜ የሆነ ቀጠሮ ሲኖረኝ ብዙ ስራ አልሰራም እንጂ አንዳንዴ አፍራለሁ። በጣም ነው የሚያመኝ። ድሮ ጉንፋን አልታመምም ነበር። አሁን በቀላሉ እታመማለሁ። ደግሞ ትንሽ ስትረስ ከሆንኩኝም ያው ይሄ እንደ ጨጓራ ነው የኔ እንትን የአንጀት ኢንፌክሽኔ እና በቃ በደንብ ነው የምታመመው። እንደውም አንዳንድ ልጆች ሲያሾፉብኝ የስለት ልጅ ነሽ ወይ መባል ተጀመረ። እና ያሳፍራል። ድንገት ነው የሚነሳው ይሄ በሽታ። ሁሉም ይያዛል ነው because አንድ ሲስተም እኮ ነው ያለሽ። ገብቶሻል? ምክንያቱም ቅድም ያልኩሽ ህመሞች አሉ። እንግዲህ ቀለል አድርጌ ላውራሽና የሰውነት በሽታን የሚከላከሉ ሴሎች የሰውነታችን እኮ አካሎች ናቸው አይደል? ልክ የኛ ሰውነት ዊክ ሲሆን ገብቶሻል? ከውስጥ ነው እንግዲህ ዳሜጅድ የምንሆነው። ብዙ ጊዜ እናውራለን ሚቶኮንድሪያል ዲስፈንክሽን ብለን። ያ ሲሆን እነዛ ሴሎችም እነዚህ በተለምዶ ነጭ ደም ሴሎች በሽታ ተከላካይ የሚባሉትም ሲሚላር እኮ ሚቶኮንድሪያ ነው ያላቸው። ሮንግ አመጋገብ፣ አንቺን ዳሜጅ ያደረገሽ አመጋገብ እነሱንም ደካማ ያደርጋቸዋል። ኦኬ ቶሎ አክት እንዳያደርጉ ለተለያዩ ኢንፌክሽኖች መልስ እንዳይሰጡ ያደርጋቸዋል። ጉንፋን ይዝሻል፣ ሲይዝሽም ደግሞ ይጠናብሻል፣ አንቺ ቶሎ ይደጋግምሻል። የተለየ ሌላ ምክንያት የለውም። ጀስት አሁን በምናወራው መንገድ ትልቁ ነገር አመጋገብሽን ከነገ ጀምሮ ከዛሬ ጀምሮ ስቀይሪ ሁሉ ነገርሽ ከውስጥ ኢምፕሩቭ እያደረገ ይመጣል። yes ዛሬ ምን በላሽ? ዛሬ እሁድ ቀን ስለሆነ ልጆቼና የልጆቼ ጓደኞች እኛ ጋር ነበሩ። እንቁላል ይሄ ቁጭ የሚለው አንድ ከምን ጋር ከዳቦ ጋር ከእንትን ዲንክል የሚባል አለ። ዲንክል ገብስ ነው ጥምዝ የሚባለው ማለት ነው። ዳቦ ዳቦ ይሁን ገብስ ይሁን እሱ ዳቦ ነው። ኦኬ በሱ ከዛ ደግሞ ሳይመን በአቮካዶ ሳይመን ይሄ አሳ በእንትን የሚበላው ሳልመን ቁርስ ላይ ነው። ያ ቁርስኛ ቤት እሱ አይቀርም። ምን ያክላል መጠኑ? ሜቢ 100 ግራም ወይም 50 ግራም ይሆናል። ያ
እና ከዛ ደግሞ ግማሽ ግማሽ በእንቁላሉ ማለት እንቁላል እሱን አቮካዶ ትልቅ ስለነበረ ግማሽ ከዛ ደግሞ ኢትዮጵያ ሜቢ ተለምዶ ይሁን አንዳንድ ሰዎች ያወዱ መልመላት ክሬምቤሪ መልመላድ በቺዝ እና ቂቤ ተቀባ ማርመላድ ቂቤ ተቀባ አቮካዶ ሳልመን ዳቦ ብዙ ነገር ትንሽዬ ቺዝ ያ እስቲ ቆይ ኮመንት ጠብቂና ጠዋት ዛሬ ያደረግሽው ነገር ቢኮዝ ዛሬ ያደረግሽው ነገር ቀሪ በፊትም ስታደርጊ የነበረውን ነው የሚገልጸውና ትክክል ከሆንሽ yes ይሉሻል ሮንግ ከሆንሽ ኖ ይሉሻል ጠብቂያቸው ኮመንት ላይ እሺ ነው የተባልኩት ነው አየሸረም እንዳለ ምን ጉድሽና አየሸረም ያ yes በሽታሽን ቅድም የዘረዘርሻቸው በሽታዎችን በሙሉ ቤትሽ ነው እየሰራሽ ያለሽው ቁጭ ብለሽ እየገባሽ ነው ያ ሳልመን ጥሩ ነው ሌላው ግን ስህተት ነው እንቁላል ጥሩ ነው ሌላው ግን ስህተት ነው እያሉሽ ነው እንጂ ሳልመኑን ያየሽው ሳልመን የጤና ጥቅም አለው ሲባል ነው የሰማሽው ግን ሮንግ ዌይ እያደረግሽ ነው ከጎን የምትጨምሪያቸው ነገሮች በሙሉ ስህተት ናቸው እናወራለን yes so ብዙ ጊዜ ምሳችሁ ምንድነው የሚመስለው ወይ ዛሬ ምሳ በልተሽ ከሆነ ምሳ አልበላሁም አርፍደን ነው የተነሳ ነው ግን ምሳ ከበላሁ ላዛኛ ላዛኛ በጣም የጤና ላዛኛ ነው እስቲ የጤና ላዛኛ እንልሽ እሺ መጀመሪያ ይሄ አበባ ጎመን እና ደበርጃን ነው የሚባል ይሄ ጥቁሩ ፕላንት ኤግ እሱን ደቃቅ አድርጌ ፈጨሁት ምክንያቱም እንግዲህ የልጆች ጓደኞች ቬጂቴብል ስለማይወዱ ከዛ 500 ግራም እንትን አደረኩኝ ስጋ የተፈጨ ስጋ ከዛ እሱን አቁላላሁኝ ከዛ ስፒናች ከስፒናች ትንሽ ቀጠና አረኩት ቅመማ ቅመሞች ራሴም ነው የምሰራው ቅመማ ቅመም ጨመርኩኝ ያው ላዛኛው ነጭ ነው እሱ ጤና አይደለም ግን ያው ሶሱ እንትን ነው ጤና ነው እና ትንሽ ክሬም እንዲሆንልኝ የግሪክ ይጎርት አረኩኝ ምክንያቱም ብዙ ሰዎች ዌፒንግ ክሬም ያረጋሉ እኔ አልጠቀምም ጎበዝ ያው እንደሱ አድርጌ ነው የሰራሁት እና ከላይ ትንሽዬ 200 ግራም ቺዝ ተጠቅሜያለሁ ማለት ነው yes so እንደዛ ነው የምሰራው ጎበዝ ብዙ ጊዜ እንግዲህ የኔም ፕሮግራም ከዚህ በፊት ዩቲዩብ ላይ ለማየት ሞክረሻል ኖ አለሚና ነች የሰጠችኝ ሁሌ አመመኝ ስል አንዳንዱ ይጨንቀዋል ወይ አንዳንዱ የውሸቴን ይመስለዋል እና ተከታታይ ብዙ ሰዎች እንትን ብለዋል አለችኝ ተጠቅመውበታል እና እንጠቀም እሷም ውስጥ ነች ያለችው ማናት አለሚና አለች እሷ ነች የሰጠችኝ ክሊያንት ናት እኛ ጋር ጆይን አድርጋለች አዎ አሁን እንደውም ለመጀመሪያ ጊዜ ዛሬ ትቀርባለች እሷ ሰጣኝ እኔ ቀደምኩ ያቻለሽ አንቺም ጆይን አድርጊ ኮሜንት ላይ ስልኮች አሉ የግሌ ስልክ ያያው ነው የኛ ቲም ናት ጆይን ኮሚኒኬት ስልኳን ያዚና ኮሚኒኬት ታረጊናለሽ ሶ ምን ይያልኩሽ ነው ብዙ ጊዜ የሆነ ምግብ እናያለን ጤነኛ ምግብ ነው ጤናማ ምግብ ነው ብለን የምናየው ምግቡን ነው አንቺ አሁን እዛ ጋር ውስጥ ጤና የሚለውን ቃል የተጠቀምሽው አትክልት ለማድረግ ሞክረሻል ደበርጃን whatever ያን ነገር ነው
ምታዩ at the same time ምናልባትም ዊፒንግ ክሬም ከፍተኛ ፋት ነው እሱን አቆምሽ አንቺ ጉድ እንግዲህ ላዛኛ ያለ ቺዝ አይሆንም 200 ግራም ቺዝ ተጠቀምሽ ያ ቺዝ ከፍተኛ ፋት ነው ኦኬ እይታሽን አንቺ አሁን ቬጂቴብሉ ላይ ነው ያለው እግረ መንገድ ምንድነው የምትበይው ላዛኛውን ስትበይ ከፍተኛ ፋት ከፍተኛ ኤነርጂ ነው የምትበይው 40 ኪሎ ግራም ፋትሽ ላይ ተጨማሪ ፋት ጨመርሽ ማለት ነው ገብቶሻል አይደል 40 ኪሎ ግራም ላይ ተጨማሪ ፋት ጨመርሽ ሞር ያፋፋሻል ማለት የትኛውን በሽታ ጥብቅ ነገርሽን በሽታ ይባባሳል እንጂ ኢምፕሩቭ አታደርጊም ገብቶሻል ዙም አድርገን ነገሮችን ማየት መቻል አለብን ሰዎች አሁን ብዙ ጊዜ ላይቭ ላይ እኔ ስጋ ነው የሚወደው ገባሽ ስጋ ነው የሚያወፍረኝ ብሎ ነው የሚያስቡት ያንን ስጋ ግን በምንድነው የሚበሉት ምን አይነት ስጋ ነው የሚበሉት ብለን በደንብ ስናይ ስጋው ምን አይነት ስጋ ነው ቀይ ስጋ ሳይሆን ከፍተኛ ጮማ ስጋ ነው የሚበሉት ስጋውን ሲያዘጋጁት ወጥ ያደርጋሉ ዘይት ይጠቀማሉ ማባያው እንደምታውቂው ከፍተኛ የሆነ እንጀራ ነው ለብሳት እያንዳንዱን ነገር አሁን ዙም አድርገን ብናይ ሮንግ የሚሆነው በዚህ ምክንያት ነው ስለዚህ ላዛኛ ያልሽውን ነገር ትተሽ ስጋ 500 ግራም ስጋ ተጠቅመሻል ላዛኛውን ለማዘጋጀት ከጎን እነዛን ዘበርጃን ያልሽውን ብሮኮሊ ያልሽውን ከጎን አድርገሽ ስጋሽን ጠበስ አድርገሽ በትንሽዬ ዘይት ከጎመን ጋር ብትበይ ታሪክሽ ይቀየራል ማለት ነው ስታበሲ ዘይት አልተጠቀምሽም ወይ ያሉሽ ነው ያ ተጠቅሜያለሁ yes አሁን ገባሽ አይደል ብዙ ጊዜ ይሄን አናይ በቃ ምናየው ምናልባት ዘይቱ ኳሊቲ መሆኑን ኦሊቭ መሆኑን አቮካዶ ዘይት መሆኑን ነው የምናየው እንጂ መጠኑን ብዙ ጊዜ ትኩረት አንሰጥምና ይሄንን ነው እንግዲህ እያንዳንዱ ሰው በደንብ አይቶ ጥንቃቄ እያደረግን ያለ ነው እየገባሽ ነው እስካሁን እየገባኝ ነው በተቻለሽ መጠን ዳቦ የሚባለውን ነገር የገብስም ይሁን የትኛውም ዳቦ አይሆንም የትኛውም ከዱቄት የተሰራ ከእህል የተሰራ አይሆንም ሳልመንሽን ስትበይ ዋይልድ ኮት መሆኑን ቼክ አድርጊ ፋርምድ እንዳይሆን ያ ዋይልድ ኮት ሳልመን ከፍተኛ የሆነ ፕሮቲን አለው ሳቹሬትድ ፋት ብዙ የለውም ዋይልዱ ነው ያልኩሽ ፋርምዱ ግን ከፍተኛ የሆነ ፋት አለው የፋት ፐርሰንቱ ከፍ ያለ ነው እሱን ስትበይ ከአትክልቶች ጋር አድርጊ ቺክንም ስትበይ ቆዳ አንሺ ዘይት ተጠቀሚ ብዙ ስታበሲ ከጎን ደግሞ አትክልቶች አድርጊ ኦኬ ይሄ ለተወሰኑ ጥቂት ሳምንታት ነው ይሄ ከተወሰኑ ሳምንታት በኋላ ደግሞ ሞዲፋይ ማድረግ ይጠይቃል ይሄንን ፐርሰናሊ ጆይን ስታደርጊ እናግዝሻለን ስኳር ቼክ አድርገሻል አንቺ ልጅ ያያም ቼክ አፕ አድርጌ በጣም ስለሚያመኝ እኛ ጋር አለ ፕራይቬት የሚመረመር በአጠቃላይ ምን እንደጎደለኝ ከዛ ቫይታሚን ዲ እንደጎደለኝ ኤክስትራ 7 ዩሮ የሚከፈላል አይዘን ምናምን ሁሉንም ተመርምሬው ጤነኛ ነሽ ነው የሚሉኝ ግን እኔ ጤነኛ አይደለሁም በጣም ነው የሚያመኝ ስኳርሽ ኖርማል ነው አሉሽ ኖርማል ነው አንዴ የዛሬ 3 ወር የለሁም ነበረ ጀርመን ኮሌስትሮል ወደ ላይ ወጥቷል ብለውኝ ነበረ ያው በሎሚ ምናምን አርጌ ድጋሚ ሲሄድ የለሽም አሉ ያ ሮንግ ነው አንድ ሰሞን ጉበትሽ ላይ ፋት የለም ደም ብዛት አለብሽ ተብዬ የሆነ ሁለት ቀን የሚገጠም ማሽን አለ አይደለ እሱ ተገጥሞልኝ እንትናል ኪኒን ሰጥተውኝ ነበረ ከዛ የተወሰነ ጊዜ ወሰድኩትና አቆምኩና ቤት ውስጥ ይሄ ማሽኑን ገዛውና መጠቀም ጀመርኩኝ ከዛ አሁን ትክክል ነው ብለድ ፕሬሸሬ ለዛ አልውጠው ኤኒዌይ እንግዲህ ትንሽ ቢሆን የሆነ ፍንጭ ያገኘሽ ይመስለኛል ትልቁ ነገር እውነት ለመናገር ያለሽበት ሲቹዌሽን ሲሪየስ ነው
ኮሚኒኬት አድርጊንና እናግዝሻለን። ብቻሽን ቁጭ ብለሽ የምታደርጊው ነገር አይደለም። እዛው ባለሽበት ጆይን አድርጊ።